አዎ አምናለሁ። ጥቅስ ስጠኝ ማመን ብቻ ሳይሆን ፕራክቲካሊ ለእኔ የሆነውን ነው። ወይ መድኃኒዓለም ጥቅስ ስጠኝ። ጥቅስ ሮሜ 10 ቁጥር 9 እና 10 እሺ ጥሩ። አንብበው ራሱ እሺ አውጣ መጽሐፍ ቅዱስ አውጣ ራሱ አንብባ። ከዚህ መጽሐፍ አውጣ ምናምን እያልክ አታመናጭቅ። ያንተ ቤት ስለሆነ ነው እንደዚህ የምታወራው። አሁን እኔ እኮ ይኸውላችሁ እኔ እኮ የስራ መስክ ከፍቼ ሰውዬ ዝም ብለህ እኔ ምናምን አትበላ። አንተ በጣም ውሸታው ስም ነህ። እኔ ከፈለግ ችግር የለውም አይ ከዚህ በላይ ደስ አይልም ወንድማችን። አሁን የገባው መጽሐፍ ቅዱስ ለመወያየት ከሆነ ዘለፋና ስድብ ደስ አይልም እና ወይ ወንድማችሁ ለምን አታስቆም? ስዘልፍ እኔን ተውኝና አንድ ጊዜ በተራ ታወራ ነበር። እስካሁን ብዙ አዳመጥኩና አንደኛ ምልህ ለተጠየቀው ጥያቄ መልስ ካለ መጽሐፍ ቅዱስ ነው መሰረቱ። መጽሐፍ ቅዱስን መሰረት አድርግና መልስ አምጣ። መልስ ከሌለ ደግሞ መልስ የለኝም ብሎ ዞር ማለት ነው እንጂ እየደጋገምክ ውሸታም ነው ሸታም ነው ትላለህ። ምን ዋሸ? እየጠየቀ ነው ያለው። መልስ ካለ መልስ፣ ከሌለ ደግሞ ውረድ፣ ሌላ ሰው ይግባና ይወያይ። እሺ ሮሜ 10 እሺ ሮሜ 10 ብለሃል። እሺ ሮሜ 10 ቁጥር ስንት? ቁጥር 9 እና 10 እሺ ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። ድናሃል አይደለም የሚለው ትድናለህና። ቀጥሎስ ሰው በልቡ አምኖ ይጸድቃልና። ጸድቋል አይደለም የሚለው በአፉም መስክሮ ይድናልና። ድኗል አይልም፣ ይድናልና። ስለዚህ ቅጽበታዊ ነው አይልም። ቦታ ላይ ቅጽበታዊ ነው የሚል አስተምሮ ነው አልኩ። አስተምሮ ነው መጽሐፍ ቅዱስ ላይ ግን ደህንነት። ቆይ አንድ ጥያቄ ልጠየቀ። ይመጣል ማለት መጥቷል ማለት ነው? ፊውቸር መጥቷል ማለት ነው? ቴንኪዋና መልስ እየሰጠች ነው ፕሮቴስታንቷ። እና ይኸውልህ ለምሳሌ ይመጣል ማለት ነው ማለት ነው ቅጽበታዊ ነው ወይ መጥቷል ማለት ነው? ኦኬ ሌላ ጥቅስ ልስጥ፣ ችግር የለውም። ይህንን እንመለስበታለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር ምዕራፍ 3 እድል ነው የምሰጥህ። ከዛ በኋላ እኔ ደግሞ ፕሮሰስ መሆኑን እናሳያለሁ። አሁን ራሱ ፕሮሰስ ነው፣ ያዙልኝ። ፕሮሰስ መሆኑን ነው የሚናገረው። ዮሐንስ ወንጌል ምዕራፍ 3 እሺ ምዕራፍ 3 ቁጥር 16 እና 17 እናንብበው። ትላንትና ያወራነው ነው። እሺ እንቀጥል። እሺ ችግር የለውም አንብበው። እሺ 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 ቀጥል። ያንብቡ ቀጥል፣ አንብብ እንጂ አንተ። እሺ እኔ ላንብብ? አዎ ሬዲ ነኝ ብዬ ነው። ማንበብ እችላለሁ እኔም። አንብብ። እሺ አንብበው። እሺ ቁጥር 16 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዲጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ቁጥር 18 ቀጥዬ አንብብ፣ ይቅርታ። በእርሱ የሚያምኑ ሁሉ አይፈረድበትም። በእርሱ የሚያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ይላል። የዳኑት ያመኑት ወዳው መዳንንም ያሳያል። ይሄ ያላመኑት ግን ወዳው እንደተፈረደባቸው አንደርላይን አድርጎ ያስቀምጣል። ቆይ አሁንም ሌላ ጥቅስ ልጨምር፣ በሰጠኝ ዕድል ሌላ ጥቅስ ልጨምርና ከዛ በኋላ ታወራለህ። ቆይ እያደማሁልህ ልሂድ፣ ልክ እንደ ቅድሙ እያፈረስኩብህ ልሂድ። በኋላ ታፈርሳለህ፣ ችግር የለውም። አንተማ ለማፍረስ አንድ የተቀመጥከው። ሌሎች ጥቅሶችን ልጨምርላችሁና ችግር የለውም። ይኸው ሶስተኛ እሰጥሃለሁ። ረጋ በል፣ ልክ እንደ ቅድሙ ላፍረስልህና ልምጣ። በእርሱ የሚያምን ሁሉ የዘላለም ሕይወት
እንዲኖረው እንጂ እንዳይጠፋ እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ። ትናንትና እኮ ነግሬያለሁ። ስለ ቤዛነቱ ነው የሚናገረው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለተባለ ስለ ክርስቶስ ቤዛነት ነው የሚናገረው ይሄ ቦታ ብዬ ትናንት ነግሬያለሁ። እንደገና ዛሬ መድፈረ ራሱ ገርሞኛል። ዓለም ችግር የለውም። ቆይ ረጋ በል። ቆይ ችግር የለውም። ቀጥል ልጁን እና እድሉ ወደ እኔ መልስ ብንያም። ኖ ቆይ ረጋ በል። ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ከዛስ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ይሄ ክርስቶስ ነው። ቆይ ስማኝ። አሁን ስለ ተቀባዩ አይደለም የሚናገረው። በነገራችን ላይ ስለ ቤዛነቱ ይናገራል። በእምነት ብቻ ግን አይልም። ቅጽበታዊም ነው አይልም። ስለዚህ ቀጥል። ሌላ ጥቅስ እዚህ ላይ ጥያቄ ልጠይቅ ቤኒ። እሺ፣ ያላመኑት ቆይቶ ነው የተፈረደባቸው ወይስ ወዳው ነው የሚለው ቁጥር 18 ላይ ወዳው ተፈረደባቸው ነው የሚለው። አሁኑኑ ተፈርዶባቸዋል ነው የሚለው። ያመኑትስ ስሩ ታይም ነው የዳኑት ማለት ነው። አሁን ያላመኑት አሁን ከተፈረደባቸው ባለማመናቸው፣ ያመኑትስ መቼ ነው የዳኑት? ያመኑት የዳኑ ከሆነ ያመኑት የዳኑ ከሆነ ያላመኑት ደግሞ አሁን ተፈርዶባቸው ከሆነ ያላመኑት ሌላ ጊዜ ነው ቆይቶ ነው የሚድኑት ማለት ነው። ጥሩ፣ በጣም ጥሩ። ለዛውም በደንብ አድርጌ በፕሮቴስታንት ዶክትሪን ነው የማፈርሰው። ይንን ለምን ብትል አንተ አሁን ኢየሱስ ክርስቶስ ፈራጅ ነው አማላጅ ነው ብለህ ነው የምታምነው። ለቱ ስብሐት ታይምን እኔ ፕሮቴስታንት የነበርኩ ሰው ነኝ። መልስ መለስ። ኢየሱስ ክርስቶስ አሁን ፈራጅ ነው ብለህ ነው የምታምነው አማላጅ ነው ብለህ ነው የምታምነው? አሁን ለእኔ እያማለደ ነው። በዚህ ሰዓት ለእኔ እያማለደ ነው። ፍርድ ገና ነው። ረጋ በል። አሁን በዚህ ሰዓት እያማለደልኝ ነው። ይኸውልህ ረጋ ብለህ ይኸውልህ ሲስተማቲክ ቴዎሎጂ ምንም የትም አትንፈራፈርም እኔ ፊት ማለት ነው። አሁን ይኸውልህ ፍርድ ገና ነው ካልክ፣ ስለዚህ ስለ እምነት ነው የምናወራው። ስለ ፍርድ አልተናገርኩም። አሁን እየማለደልኝ ነው ያልኩት። ወይ ስማኝ። ስለዚህ ስለ ፍርድ ካሰብን ፍርድ እንዴት ይብራራል? እመጣልሃለሁ ቀጥዬ ማለት ነው። ስለዚህ በአጭሩ መልሱን መልሰሃል። ወደ ሶስተኛ ጥቅስ በቃ አለቀ። ነገር አንተ ራስህ ነገር ክርስቶስ ፈራጅ ነው። አልመለስክልኝም። ክርስቶስ ፈራጅ ነው የምንል እኛ ነን። ነገራችን ላይ ይሄ ጥያቄ እኛ ብንጠይቅ በጣም ፕራውድ ነው የሚሰማን ማለት ነው። አንተ ግን ሎቱ ስብሐት ክርስቶስ አማላጅ ነው የሚል የስህተት ዶክትሪን ይዘህ ይህን ጥቅስ ማንሳት አትችልም። ወደ ሶስተኛው ጥቅስ እንሂድና ይሄኛው እንግዲህ በግልጽ ነው። ቅድም ተናግሬያለሁ። መልሱን አልመለስክም ቤኒ። ነገርኩህ እኮ። ወይም ግልጽ ላድርግልህ እንደገና። ቦታው ላይ ያመኑት ስለ ድነዋል ነው የሚለው። ያላመኑት ግን አሁን ተፈርዶባቸዋል። ይሄ ማለት እነዚህ ሰዎች ለፍርድ ተለይተዋል ነው እያለ ያለው። ኮንቴክስቱን በደንብ የምትረዳ ከሆነ ምን ማለት ነው? ለፍርድ ተለይተዋል እንዴት? ምን ማለት ነው? ይኸውልህ አሁን ወንድሜ አንተ ዋንስ ሴቭድ ድነት ቅጽበታዊ ነው ብለህ ነው አይደል አንተ የምታምነው? ዋንስ ሴቭድ ብለህ ነው አይደል የምታምነው? በደንብ እንግሊዝኛ ስለሆነ እኮ ነው ግራ የምትጋባው። ዋን ሴቭድ ኦልዌይስ ሴቭድ ብለህ የምታምን ከሆነ ድነት አይጠፋም እያልክ ነው ማለት ነው። ስለዚህ በግልጽ አማርኛ መጽሐፍ ቅዱሳችን ላይ ይህ ትምህርት የለም። እኛ ለምሳሌ ድነናል ስንል የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ
ድነናል ብለን ስንናገር ለዓለም ቤዛ ስለሆነው ስለ ክርስቶስ ነው። ስለዚህ ድነናል እንላለን። ከዛ በኋላ እየዳንን ነው ብለን ደግሞ ስንናገር ድነትን ዕለት ዕለት ፈጽም እንድናለን ደግሞ ኦኬ እየዳንን ነው የሚለውን ጥቅስ ሲስጠኝ እሺ በጣም ጥሩ ገና እንድናለን የሚለው ኖ ገና እንድናለን የሚለው እየዳንን ነው ድነናል እየዳንን ነው ገና እንድናለን አለ ያልከው ቆይ አዎ ይኸውልህ ገና እንድናለን የሚለውን ቃል በቃል ጥቅስ ስጠኝ ገና እንድናለን የሚለው እሺ ጥቅስ እሺ እንደዛ የሚለው ልክ አንተ እንደጠየቀኝ መጠየቅ ፈልጌ ነው እንጂ እኔ አንተን ኮንትሮል ማድረግ ፈልጌ አይደለም አስተምሮት ነው አውቃለሁ ነገር ግን በአንተ ሐሳቤ ልሂድ እንደዛ የሚል ቃል በቃል ስጠኝ እሺ የጸና ይድናል የሚል ቃል ታውቃለህ አውቃለሁ አይ ቲንክ ኤፌሶን ላይ ያለ መልሱን አገኘው አይደል ይኸውልህ ረጋ በል ይኸውልህ እኛውን መነሻ አይደለም ቆይ የጸና ነው አይገናኝም አንተ መናገር ከፈለግከው ጋር አይገናኝም ኮንቴክስት ሶስቱንም ላሳየህ ከፈለግ ያንን ክፍል ኢንተርፕሬት አድርገን ወይም ደግሞ ሌሎች ሰዎች ረጋ በል እንደው እኔ እኮ ያው መጽሐፍ ቅዱስ ያነበበ ሰው ኦርቶዶክስ ነው የሚሆነው የምልህ እኮ ለዚህ እኮ ነው ረጋ በልና ያው ጥቅሱን ላሳየህ የመጀመሪያ የሉቃስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀም ይድናል ያላመነ ግን ቀጥሎ አንብብ ስለ ድነት አይደለም የምናወራው ስለ ፍርድ ነው የምናወራው ስለ ድነት እኔ ከጠየቁ ጥያቄ ጋር አይገናኝም አቤኒ ሌላ ጥቅስ ካለ አምጣ ሌላ ጥቅስ ካለ ይኸውልህ የክርስቶስ ቤዛነትን ተናገረን እኮ በግልጽ አማርኛ ከራሱ ጋር ከባህሪ አባቱ ጋር ከባህሪ ህይወቱ ጋር ቆይ ላይ ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕት ተቀባይ ሆኖ ራሱ መስዋዕት ሆኖ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ስለኛ ቤዛ የሆነልን ክብር ምስጋና ለስም አጠራሩ ይሁን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለዚህ ክርስቶስ ብቻ የሚለውን ትቀበላለህ ደህንነት ክርስቶስ ብቻ የሚለውን ትቀበላለህ ምን አልከኝ ክርስቶስ ብቻ የሚለውን ከአምስቱ ሶላ ስክሪፕቸር ክርስቶስ ብቻ የሚለውን ትቀበላለህ ማለት ነው ድነት በክርስቶስ ብቻ የኔም ያንተም ስራ አለበት ለምን መሰለህ ትቀበላለህ ወይ ቆይ ያንተም ስራ አለበት ስራ አለ አንተ ትቀበላለህ ወይ ነው የኔ ስራቱ አትክተት ቆይ ይኸውልህ ቤዛነትን በተመለከተ ወደ ሌላ ጥይ ቤዛነትን በተመለከተ በአጭሩ በኦርቶዶክስ ተዋህዶ ቤተክርስቲያን ማንም ተሰቀለልን ማንም ሞተልን አትልም ቤተክርስቲያን ቤዛ ማን ብቻ ነው ታዲያ ቤዛ ክርስቶስ ብቻ ነው ብላ ታምናለች ኦርቶዶክስ አይ ክርስቶስ ቤዛ የሚለው ቃል ደግሞ ይኸውልህ ቤዛ ለሙሴ ለገንዘብ አየ ቤዛ ምክንያት ስለሆነ ምክንያት ድህነት ስለሆነች ማምላክ ወላዲት ለድህነት ነው ሙሴ አዳኝ አይደለም ሙሴ መሪ ነው ቆይ እባክህ ስለዚህ ስለ ሙሴ ተውና ክርስቶስ ብቻ የሚለውን ትቀበላለህ ወይ በቀራንዮ መስቀል ላይ የሞተልን ቤዛ የሆነን እንደ ኦርቶዶክስ ሌላ የተሰቀለ አለ ብላ አታምንም እናንተ ናችሁ ስሟን የምታጠፉት ረጋ በል ነው እኔ ማንም ጋር አልሄድኩም ፕሊዝ ይሄንን ትቀበላለህ ወይ ቤዛ በቀራንዮ መስቀል ላይ የሞተልን ለዚህ ነው 365 ቀን ስጋና ደሙን የምትፈትተው ቅዱስ ቤተክርስቲያን ስጋዬን የበላ ስጋና ደም አልጠየቅኩም ቤኒ ስጋና ደም ከፈለግ በኋላ እናወራለን ስጋና ደም አልጠየቅኩም ክርስቶስ ብቻ የሚለውን ትቀበላለህ ወይ ለምን ወይ እቀበላለሁ ወይ አልቀበልም በለኝ ችግር የለውም እኔ ጠየቅኩ እኛ በእምነት ብቻ አንልም ይኸውልህ ረጋ በል እኮ አሁን እኮ መጽሐፉን ብታጠና ኦርቶዶክስ ትሆናለህ ምን ለዛ ነው ረጋ በልና ልክ አንተ ቢኒ እኔ ስለ ኦርቶዶክስ መናገር አልፈልግም አንተ ኦርቶዶክስ ስለሆንክ ነው እየጠየቅኩ ያለው እኔ ስለ ኦርቶዶክስ አያገባኝም ባይዘው 1000 ሃይማኖት አለ ከዛ ውስጥ አንዱ ኦርቶዶክስ ነው እንደ አንድ ሃይማኖት ነው የማየው እንጂ ሲጀመር እኔ የሃይማኖት ተከታይም አይደለሁም
ምን እንደዛ ማለት አይነት ነው? ሰው አይደለሁም። ሃይማኖት ተከታይ አይደለህም? አይደለሁም። እኔ የክርስቶስ ተከታይ የክርስቶስ ደቀ መዛሙርት እኔ ነኝ። ግን ሃይማኖት አለኝ። የአንተ ሃይማኖት ሰው የፈጠረ ነው አለ። እዚህ ነው የምትጨቃጨቁት። ረጋ በል። መጽሐፍ ቅዱስ 27 ጊዜ ሃይማኖት ክርስቶስ ብቻ የሚለውን ትቀበላለህ ወይ? ይሄን መልስልኝ። ግን ተው በቃ። እሱን ነው የምነግርህ እኮ። ይኸውልህ ትቀበላለህ ወይ? ክርስቶስ ብቻ የሚለው ወንድማችን ኦንሊ ጂሰስ ነው ምንድን ነው እንዴ? ቢኒ የግራ ነው ኦንሊ ጂሰስ ነው ወንድማችን። ዶክተር ይቅርታ፣ ክርስቶስ ስለኔ በኋላ ወይ እነግርሃለሁ። በመሀል አትግባሽ። ቆይ ረጋ አይ ኮንፊውዝ አደረከን። ፖይንት እኮ ግልጽ አይደለም፣ ግራ የሚያጋባ ነገር ነው። ኢየሱስ ብቻ የሚል ደግሞ አንተ መስማት ነው። ኧረ ትናንትና በስላሴ ጉድ ስናይ ነበረ። አሁን ይኸውልህ ፓስተር አበራ ረጋ ብለህ ስማ። እኛ ኦርቶዶክሳውያን ይኸውልህ ስለ ክርስቶስ ማንም ሊነግረን አይችልም። ቤዛ በቀራኔው መስቀል ላይ የሞተልን አብ አይደለም፣ እግዚአብሔር መንፈስ ቅዱስ አይደለም፣ እግዚአብሔር ወልድ ነው። ስለ ድነታችን ግን ይህንን ታላቅ ምስጢር ይህንን ታላቅ እውነት የምንቀበለው በእምነት ብቻ አይደለም፣ በጥምቀት አትግባ ይኸውልህ አትግባ። እንደ ትናንት አዋቂ ነብይ እኮ አይደለም እኮ ያመጣው። በነገራችን ላይ እጅግ ያለው ረጋ ብለህ ስማኝ። በቀራኔው መስቀል ላይ ማንም የሞተልን የለም። የሞተልን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ለስም አጠራሩ ክብር ምስጋና ይግባው ጌታችንና መድኃኒታችን ኢየሱስ ክርስቶስ። ከዛ በሱ ስራ ብቻ እድናለሁ ብለህ ትቀበላለህ ወይ? አልቀበልም። ስለዚህ ዩ አር ኖ ሞር ክርስቲያን። እዚህ ላይ እንለያይ። በቃ አንተ ክርስቲያን አይደለም፣ ክርስቲያን አይደለም ቢኒ። ከዚህ በኋላ እኔ ክርስቲያን ነኝ ብለህ ረጋ በል። እንደ ትላንቱ እንትን አትበል። ረጋ በል። እኔ መስራት አለብኝ። እኔ ካልሰራሁ አንተ ሰርተህ የምትጸድቅ ከሆነ ክርስቲያን አይደለህም ብያለሁ። በቃ እዚህ አንጨርሰው። ይሄ የክርስቲያን እንደዚህ አይነት ዶክትሪን አበራ እባክህ ረጋ በል። የኔ ጊዜ ነው አይደለ? እየተማርክ አይደለ? እንደ ትላንቱ ረጋ በል። ይኸውልህ ረጋ በል። ገላትያ ምዕራፍ 4 ምዕራፍ 5 ረጋ በልና ጥቅስ ነው የማነበው። ረጋ በል። እኔ ካልሰራው በእምነት ብቻ በእሱም በማመን ብቻ የዘላለም ሕይወት አትወርስም። ያው ገላትያ ምዕራፍ 4 አውጣ። ምዕራፍ 5 ያው የስጋ ስራ የመንፈስ ስራ የሚለው እሱ ባይዘው አንተ ከምትለው ጋር አይሄድም። እሺ ረጋ በል። እሱ ሌላ ርዕስ ማውራት እንችላለን። ስራ ምንድን ነው? የጸደቀ ሰው ስራው እንዴት ነው የሚሰራ? እግዚአብሔር ቃል ታመን። የገላትያ ቤተክርስቲያን አይደለችም የምትል ከሆነ ረጋ ብለህ ስማ። ለዛውም ከመጀመሪያ ጀምሬ ነው የማነብልህ። እንግዲህ በእምነት ብቻ የሚል የሚያፈርሰውን ትምህርት ነው የማሳየህ። ሮሜ ምዕራፍ 5 ቁጥር 16 ነገር ግን እላለው በመንፈስ ተመላለሱ፣ የስጋ ምኞትን ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በእርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉ። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ምዋርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልሁ እነዚህ ያሉትን የሚያደርጉ
የእግዚአብሔር መንግስት አይወርሱም። ስለዚህ ድነት ፕሮሰስ መሆኑን ያሳያል። በክርስቶስ ማመን አንድ ነገር ነው። ሰው በክርስቶስ አምኖ በነገራችን ላይ አላውቃችሁም ትእዛዝ እኮ ሰጥቷል። ትእዛዝ ሰጥቷል እኮ ይኸውልህ፣ ትእዛዝ የሰጠው ይኸውልህ፣ ቆይ ረጋ በልና እድል እሰጥሃለሁ። ማቴዎስ ወንጌል ምዕራፍ 24 ላይ ስለ ስራ ተናግሯል። ታርዤ ጠየቃችሁኝ፣ ታርዤ ያለበሳችሁኝ። ስለዚህ ስራ መስራት አለብህ። ስራ ካልሰራ አትድንም። በነገራችን ላይ አትድንም። እሺ ቢኒ፣ እኔ ከጠየቁ ጋር ወይም ደግሞ ምላሽ ብለህ የምትመልስልኝ ነገር የማይገናኝ ነገር ነው። አንዴ ፕሊዝ ቢኒ፣ የአንተ ቤት ነው። ቴንክ ዩ ሶ መች። እያልክ ያለው የዳነ ሰው መንፈሳዊ የሆነ ሰው በመንፈስ ተመላልሶ የመንፈስ ፍሬ ማፍራት ስላለበት ስለሚያወራ ክፍል ነው የጠቀስከው እንጂ ሰው ስራ ሰርቶ ነው የሚድነው የሚል ጥቅስ አይደለም የሰጠኝ። አሁን እኔ የዳነ ሰው መንፈሳዊ የሆነ ሰው በዮሐንስ ወንጌል ምዕራፍ 3 ቁጥር 5 መሰረት ሰው ዳነ የሚባለው ከመንፈስ ሲወለድ ነው። ከመንፈስ ሳይወለድ ሰው መንፈሳዊ መሆን አይችልም። አሁን ስለ ዳነ ሰው ነው የምታወራ። የዳነ ሰው ሊትራሊ መንፈሳዊ ሰው ነው። መንፈሳዊ ማንነት አለው። ወይም ደግሞ ሮሜ 8 ቁጥር 1 ላይ አሁን በክርስቶስ የሆኑት ኩነኔ የለባቸው፣ በክርስቶስ የነበረው የሕይወት መንፈስ ከሞት ሕግ አርነት አውጥቶናልና ነው የሚለው። የዳነ ሰው አርነት የወጣ ሰው መንፈሳዊ የሆነ ሰው ነው። በመንፈስ የሚመላለሰው ቦታው ስለ መንፈሳዊ ሰው ነው የሚናገር። ፍሬ ባያፈራስ አንተ ባያፈራስ ይድናል። ከዳንክ ግዴታ ፍሬ ታፈራለህ። ሮሜ ላይ እንሂድ እስኪ። ሮሜ 8ን እንየው። ሰዎች በክርስቶስ ሲያምኑ ርዕሱን ሳትቀይረው በዚህ ርዕስ ላይ መናገር ከፈለግ በጣም ብዙ ነገር እናገራለሁ። አሁን ግን ትክክል አይደለም የተናገርከው። ወይ ሌላ ጥቅስ ፈልግልኝ ከአንተ ሀሳብ ጋር እንሄድ። ፓስተር ይኸውልህ፣ በመጀመሪያ ደረጃ እንደው አሁን ድነት ቅስበታዊ ነው ካልክ፣ ዋን ሴቭድ ኦልዌይስ ሴቭድ ካልክ፣ ድነት አይጠፋም ካልክ፣ ስራ ደግሞ መስራት አለበት ካልክ፣ ራሱ የምትናገረው ቃል የተምታታ ነው። በነገራችን ላይ ወይ አንድ ቤኒ እየተግባባን እንሂድ። መቼም በወደቀው ሰው ታምናለህ። ሰው እንደወደቀ ታምናለህ። በሮሜ 3 ምዕራፍ 3 ቁጥር 23 ላይ ያለው ሁሉም ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል የሚለው አረ እሱ በትርጉም ከአንተ ጋር ልግባባ። ቆይ አንድ እየተረጎምኩ አይደለም፣ ቃል በቃል ነው እየተናገርክ ያለው። ሮሜ 8 ቁጥር 1 ደግሞ የሚለው በክርስቶስ የሆኑት ኩነኔ የለባቸው መንፈሳዊ ሰዎች እንደሆኑ በክርስቶስ የነበረው መንፈስ ከሞት አርነት እንዳወጣ ነው የሚናገረው። ሮሜ 8:34 ደግሞ እግዚአብሔር የመረጣቸውን እንዳጸደቃቸው ይናገራል። ያጸደቃቸው ደግሞ ክርስቶስን ያጸደቃቸውን እንዳከበራቸው ይናገራል። ከላይ ግን እስኪ ሮሜ 8:34 እናንብበው። አሁን አንተ ያልከው ሀሳብ ምንም ስለማይገናኝ ይህንን ጥቅስ ተጠቅመን ወይም እዚህኛው ርዕስ ረጋበል እንዴ ዝም ብለህ እኮ አሁን ድነት ቅስበታዊ ነው የሚል ያነሳ ነው አይደለ? ድነት ቅስበታዊ እንዳይደለ ማስረጃ ሰጠኝ ያልኩ። እኔ ደግሞ ማስረጃ የማሳየት ጀመርኩኝ። ፕሮሰስ መሆኑን ማስረጃ ሰጠወኝ። እኛ ለምሳሌ ድነናል ስንል የክርስቶስ ቤዛነትን ድነናል ስንል
በእውነት አሁን አንተ እንደምትለው ኃጢአት ይወረሳል ብለን እኛ እናምንም። ስለ ፍዳ ስለ አንድ ጥያቄ ልጠይቅ። መዳን ማለት ምን ማለት ነው? ወይ ጉድ! ከዘላለም ሞት ወደ ዘላለም ሕይወት የመካፈል እውነት ማለት ነው። ከዘላለም ሞት ወደ ዘላለም ሕይወት መካፈል ሳይሆን መሸጋገር። ኦኬ፣ ታዲያ ባመንክ ጊዜ ነው የምትሸጋገረው ወይስ ስሩ ታይም ነው? ስሩ ታይም ነው። ስሩ ታይም ነው የሚለው ይኸውልህ፣ ስሩ ታይም ነው እኮ ለመሆኑ እኮ ምን አደረኩ መሰለህ? ይኸውልህ ባመንኩ ጊዜ ይኸውልህ ድኛለሁ ስል ለምሳሌ የክርስቶስ ቤዛነት ነው። ድኛለሁ ስል እንደ አንድ ኦርቶዶክሳዊ ክርስቶስ የሰራልኝ ስራ አለ። ስለዚህ እየዳንኩ ነው ስል ፍሬ ማፍራት አለብኝ። ምክንያቱም መዳናችሁን ዕለት ዕለት ፈጽሙ ይላል። ከዛ በኋላ እድናለሁ እየስናገር የጸና ይድናል ይላል እግዚአብሔር ቃል። ስለዚህ ፍሬ ባፈራ እድናለሁ እያምናለሁ። ስለዚህ አሁን አንተ መልስ ስታጣ ወደ እኔው ጋር መተህ ታቦካለህ። በአጭር አማርኛ ይኸውልህ ድነት የሚለው ቃል ቆይ ድነት ማለት ይኸውልህ መትረፍ። ስማኝ ለምሳሌ ቢኒ በጣም ቀላል ነው የጠየቅኩ። ያመንክ ጊዜ ነው የተረፍከው ወይስ ገና ኖረን የምትተርፈው ነው የኔ ጥያቄ። ይኸውልህ ወንድም አለም ግልጽ አማርኛ ነው እየነገርኩ ያለሁት። እኔ ድኛለሁ። መቼ ሰርተኔ ዳንቀው አምነን ይኸውልህ ድነት ፕሮሰስ ነው የምልህ። ድኛለሁ እየዳንኩ ነው እያልኩ ያለሁት እኮ እሱን ነው። ቆይ ድኛለሁ ደህንነቴ ፕሮሰስ ነው ማለት ምን አይነት አማርኛ ነው? እሺ ድኛለሁ ማለትና ገና በፕሮሰስ ነው የምድነው ማለት አንድ ነው? ቆይ ረጋ በል። ይኸው ማርቆስ ወንጌል ምዕራፍ ረጋ በል። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀም ይድናል። እና ሁሌ ነው የምትጠመቀው ማለት ነው ለመዳን? ቆይ ስንቴ ነው የምትጠመቀው? ዕለት ዕለት ፈጽሙ። ስንቴ ነው የምትጠመቀው? ቆይ ይኸውልህ መዳናችሁን ዕለት ዕለት ፈጽሙ። ስለዚህ ይኸውልህ በደንብ ስማ፣ መዳናችሁን ዕለት ዕለት ፈጽሙ። ወደ ሌላ ቦታም ልወስድ እችላለሁ። ቆይ መዳናችሁ ዕለት ዕለት ፈጽሙ፣ እሱ ሌላ ርዕስ ነው። በእሱ ላይ እናወራለን። መዳንን መፈጸም ምን ማለት እንደሆነ። ነገር ግን ይኸውልህ አንተ አይደለም የምትጠይቀኝ፣ እኔ እየጠየቅኩ እኮ ነው አይደለ? እኔ እየጠየቅኩ ነው በግልጽ አማርኛ ማለት ነው። ስለዚህ አንተ ዋን ሴቭድ ኦልዌይስ ሴቭድ ነኝ ብለሃል። ድኛለሁ ድነቴ አይጠፋም ብለሃል አይደለ? አዎ ድህነቴ አይጠፋም። እኔ አልዳንክም። አንተ አሁን ለምሳሌ አልዳንክም። እሺ ስለ ኔቶ እና አሁን ስለተናገርከው ስለ ራስ አማርኛ ልጠይቅ። አልዳንክም ብዬ የምናገረው ለምሳሌ ስለ ኔቶ ችግር የለውም። ኔቶ ችግር የለውም። መዳኔን አንተ ስለሆነ የማትነግረኝ ተው እሱ። እኔም አንተ ድናልም አልዳንክም ብትለኝም ትርጉም የለውም። መዳኔን እኔ የማውቀው አበራ ስለ ድነት ነው እያወራን ያለ ነው። አልዳንክም። ያልዳንከው ለምን እንደሆነ ልንገርሃ። ተጠምቀሃል። ችግር የለውም። ተጠምቀሃል። ስለ ኔቶ አንተ ስለ ኔቶ እና ቅድም ስለተናገር እረፍ። በቃ ትንሽ እረፍ። እንደ ትላንቱ አትበጥብጥ። ተጠምቀሃል። ቅድም እኮ ዮሐንስ 1:3 ስታነሳ ዝም ብዬ ነው ያለፍኩት። ተጠምቀሃል። ያመነ የተጠመቀም ይድናል ይላል። ጥምቀት የኃጢአት ስርየት ይሰጣል። አየህ ፕሮሰስ የምንልበት ምክንያቶቻችን ብዙ ናቸው። ስለዚህ ተጠምቀሃል። እኔ ያው ተጠምቃለሁ። እሺ ተጠምቀሃል። የተጠመከው ጥምቀት የኃጢአት ስርየት እንደሚያስገኝ ታምናለህ? የተጠመከው ጥምቀት እንደሚያድን ታምናለህ? በቃ አሆልዶ ነው። በቃ ረጋ በል። ስለዚህ አሁን ወደ አንተ ልመለስ። ቆይ ነገር ያለው ችግር የለውም። እንዲህ ስላልክ ቆይ ወደ አንተ ልመለስ። ቆይ ጥያቄን አልመለስክልኝ። ረጋ በል። እንዲህ ያልከውን በመጀመሪያ 2 ጥቅስ እናንሳ።
ረጋበል መጽሐፍ ቅዱስ ካነበብክ ኦርቶዶክስ ነው የምትሆነው የምንል በምክንያት ነው። የሐዋርያት ሥራ ምዕራፍ 2 ታውቃለህ። እኔ ስለ ኦርቶዶክስ ሚውት መደረግ እንደ ትናንቱ ፈለግ ሚውት መደረግ ፈለግ እንዴ? እሺ የኢትዮጵያ እሺ ረጋበል ወንድሜ ረጋበልና ኦርቶዶክስ ነው። ስልክ እየገባብ ነው። ስለ ኢትዮጵያ ኦርቶዶክስ ነው ማውራት የፈለገው። እኔ ወንድም ይኸውልህ ረጋበልና አሁን እንዲህ ብለሃል አይደለ? አሁንም ደግሜ ልጠይቀ ጥምቀት የኃጢአት ስርየት እንደሚያሰጥ ታምናለህ? ተጠምቄያለሁ ብለሃል። ጥምቀት የኃጢአት ስርየት እንደሚያስገኝ ታምናለህ? ንገረኝ። እሺ ይሳቅን እናስገባው። እሺ እንግዲህ ወንድማቸው ወዴት እንደሄደ አላወኩም። ተጠምቄያለሁ ብለሃል። ተጠምቄያለሁ ካልክ ጥምቀት የኃጢአት ስርየት እንደሚያስገኝ ታምናለህ? አምናለሁ ወይም አላምንም በለኝ። ጥምቀት የኃጢአት ስርየት አያስገኝም። ክርስቲያን የሆነ ሰው ባይዘው ይህንን ጥያቄ አይጠይቅም። በቃ ረጋበል የክርስቲያን ጥያቄ አይደለም። እሺ ረጋበል አንተ ክርስቲያን ስላልሆንክ ነው እንደዚህ የምትጠይቀው። ችግር የለውም ሂድ። እንደው እንደ ትላንትና መዋረድ ፈለግ? ትላንትና እኮ ዓለም የሳቀበት ውርደት እኮ ነው ያደረግከው። ረጋበል ምንም አልተዋረድኩም። ስለ ኤርሊ ቸርችስ ጥቅስ ላምጣ። ጥቅስ ነው አሁን ጥቅስ አይደለም የምነግርህ። እንዴት መግባባት ትችላለህ ከአንተ ጋር? ረጋበል ጥምቀት የኃጢአት ስርየት ይኸውልህ ተጠምቄያለሁ ብለሃል አይደል? የተጠመቀው ጥምቀት የኃጢአት ስርየት ያሰጣል ብያለሁ አይደለ? አያሰጥም ጥምቀት ብለኛል አይደለ? ብለሃል አይደለ? አዎ። ሁለተኛ ጥምቀት አያድንም ብለኛል አይደለ? አያድንም ብለኛል አይደለ? አንድ እድል እንደገና አያድንም ብለኛል አይደለ? ንገረኝ በቃልህ። ሚውት ነህ? አዎ አይደለም ብለህ ንገረኝ። ጥምቀት አያድንም ብያለሁ። በቃ ጸጥ ብለህ ሐዋርያት ሥራ ምዕራፍ 2 አውጣ። የክርስቲያን ጥያቄ አይደለም ማለት ራሱ በጣም የክርስቲያን ጥያቄ እንደጠየቅኩ ይኸው ማስረጃ ሐዋርያት ሥራ ምዕራፍ ክርስቲያን ጥያቄ አይደለም። ረጋበል ይኸው ጥቅሱን አወጣ። ቢኒ ተረጋግቻለሁ። በቃ አውራ እኮ መድረኩ ላይ በጣም ጥሩ። ሐዋርያት ሥራ ምዕራፍ 2 ቁጥር 30 ቆይ ዲያቆን ኤፍሬም አንድ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። እንግዲህ ቅድም ያመነ የተጠመቀም የአንድ ሳንቲም ሁለት ገጽታ ያመነ የተጠመቀም ይድናል ሲል ጥምቀት አያድንም ማለት ያመነ የተጠመቀ ያመነና የተጠመቀ ይድናል ነው የሚለው። ይኸው መጣና ይኸው ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ሁለተኛ ጥቅስ ሐዋርያት ሥራ ምዕራፍ የጠቀስከው ጥቅስ ሀሳብን አይደግፍልን። ረጋበል አንተ ትርጉም አታስተምረንም። ረጋበልና ስማውን ረጋበል ትውልዱን ለማዳን ነው እየሰራን ያለ ነው። ሐዋርያት ሥራ ምዕራፍ 22 እግዚአብሔር ይርዳ። ቁጥር ለማዳን ከሆነ እግዚአብሔር ይርዳ። እሺ ረጋበል ቁጥር 16 አሁንስ ለምን ትዘገያለህ? ተነሳና አሁንስ ለምን ትዘገያለህ? ሐዋርያት ሥራ ምዕራፍ አሁንስ ለምን ትዘገያለህ? ቆይ ረጋበልና ስማ። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ
ተጠመቅ ከኃጢአትህም ታጠብ። ተጠመቅ ከኃጢአትህም ታጠብ። ሶስተኛ ጥቅስ ነገር በሶስት ስለሚጸና የያዕቆብ መልእክት መጽሐፍ ቅዱስ ካነበብክ ኦርቶዶክስ ትሆናለህ የምንልህ በምክንያት ነው። የያዕቆብ መልእክት ሐዋርያው ያዕቆብ ይቅርታ የጴጥሮስ መልእክት ምዕራፍ 3 ቁጥር 20 አንደኛ ምዕራፍ 3 ቁጥር 20 ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ አስቀድሞ አልታዘዙም። ይህም ውሃ ደግሞም ማለት ጥምቀት ምሳሌው ሆኖ አሁን ያድነናል። የእረፍት ሰዓት ሰጥሃለሁ። እኚህ 3 ጥቅሶች በደንብ አብረህ አብሰልስለህ እድል ሰጥሃለሁ፣ ትመለሳለህ። አብሰልስላቸው በደንብ ለመሰለ አሁን ብልጭ እንዳይልብህ 3ቱ ጥቅሶችን አንዴ ከስር ጻፉልኝ። 3ቱ ጥቅሶችን አንዴ ጻፉልኝ። 3ቱን ጥቅስ አንዴ ጻፉልኝ ከስር 3ቱን ጥቅስ ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 2 ቁጥር 38 ሐዋርያት ሥራ ምዕራፍ 22 ጻፉልኝ ለወንድማችን አንድ እነዚህ ጥቅሶች ቶሎ ጻፉልኝ። ሐዋርያት ሥራ ምዕራፍ 22 ቁጥር 16 3ቱን ጥቅስ ስክሪፕት ይዛል። እነዚህ 3 ጥቅስ እንድታብላላ ፈልጋለሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ሐዋርያት ሥራ ምዕራፍ 22 ቁጥር 16 በጥቅሶቹ ላይ ሀሳብ አልሰጡም። ቤኒ የራስን ሀሳብ ነው እያወራን ነው። በጥቅሶቹ ላይ ሀሳብ አልሰጡም። ሀሳብ መስጠት እፈልጋለሁ እና ረጋበል ምንድን ነው አንተ ረጅም ጊዜ እያወራ ነው። ሰው አንድ ስናገር ረጋ በላት በለን። እንዴት እንደምንበራረድ ስለማቅ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ሐዋርያት ሥራ ምዕራፍ 22 ቁጥር 16 እንዲሁም ደግሞ የጴጥሮስ መልእክት ምዕራፍ 3 ቁጥር 20 እና 21 እነዚህን ካጠና በኋላ እድል ሰጥሃለሁ። መጽሐፍ ቅዱስ ካነበብ ኦርቶዶክስ ነው የምትሆነው። ምንነ በምክንኛ እንደነ ቀለሚያ እናስወርዳችሁ። በነገራችን ላይ ቁጭ አድርገን ቃሉን ካብላላችሁ በኋላ እንትን እናደርጋለን። የጴጥሮስ መልእክት ምዕራፍ 3 የመጀመሪያው ጴጥሮስ መልእክት ምዕራፍ 3 ቁጥር 20 3ቱን ጥቅሶች እንግዲህ ጥምቀት አያስፈልግም ነው። ይሄው የኃጢአት ስርየት እንደሚያሰጥ እንደሚያድን ይሄ ነው። ያመነ የተጠመቀም ይድናል። 4ኛ ጥቅስ ያመነ የተጠመቀም ይድናል። ካልተጠመቅ አትድንም። ካልተጠመቅ አትድንም። እሺ አሁን አቶ ይስሐቅ እንኳን ደህና መጣ። እድል ልሰጥ ነው። ቪዲዮ ክፈት። ዲያቆን ዳዊት እንኳን ደህና መጡ። ሰላም ለሁላችሁ ይሁን ብያለሁ። ጥሩ ዲስከሽን ነው አለው። ያው ከቤቢ ጋር በሆንም አለው። እሺ ይስሐቅ ቪዲዮ ክፈት። አምስት ደቂቃ አስጠይቅታ። እሺ እሰጥሃለሁ። ቢኒ እሰጥሃለሁ። እሺ ወንድሜ ባይሳ ወይ አንድ ስልክ ባትሪ ሊዘጋብኝ ስለሆነ ትንሽ የምትቆዩት ከሆነ ቻርጅ አድርጌ ልመለስ። እሺ ወንድሜ። ተወዳጆች በደንብ ስሙ።
ዝም ብሎ መለፍለፍ ሳይሆን በመረጃና በማስረጃ ነው የምንናገረው። በመረጃና በማስረጃ ነው የምንናገረው። እኛ ድነናል ስንል የክርስቶስ ቤዛነትን ለዛም እንደ ፕሮቴስታንት ለጥቂት ሰው ሞት አይደለም ኦርቶዶክስ የምትለው ለዓለም ሁሉ ሞቷል፣ ቤዛ ሆኗል። ያንን በእምነት እንቀበላለን። በእምነት ብቻ አይደለም፣ በእምነት እንቀበላለን። በጥምቀት ምስጢራትን በመፈጸም ስለዚህ በእምነት ብቻ የሚል ትምህርት የጤነኛ ትምህርት አይደለም የምንለው በምክንያት እና ወንድማችን እንግዲህ ጥምቀት አያስፈልግም ስላለ ይሄው እንግዲህ ግልጽ የሆነ መረጃ ነው እየሰጠን ያለ ነው። ረጋ ብለህ ስማ፣ ትረፍ ነው እያለ እኔ ጥምቀት አያስፈልግም አይደለም ያልኩት፣ ጥምቀት አያድንም ነው ያልኩት። በቃ አሁን የተነበቡት ጥቅሶች ጥምቀት ያድናል ይላል። በጥቅሶቹ ላይ ጥቅሶቹ ያንተን ሀሳብ አይደግፉም። ባይዘወይ የኔን ሀሳብ ይደግፋሉ ብለህ የምታስብ ከሆነ ተገቢ አይደለም። እንትን እኮ ነው ይሄ በቃ ድፍንነት በጣም ከባድ ነው። ቆይ አንድ ጥያቄ ልጠይቃችሁ። ያመነ የተጠመቀም ይድናል እያለ እኔን ነው የሚደግፈው ይላል። ያመነ ብቻ ይድናል ቢል ኖሮ አንተን ነው የሚደግፈው። የተጠመቀ እያለ እኔን ነው የሚደግፈው። እዚህ ላይ ሜሎስ የሰጠውን መልስ ሰምታል? ፍቅረ ኢየሱስ ውሃ ምናምን ብሎ እሱ ዮሐንስ 3 ላይ ነው። ግን ማርቆስ ወንጌል ምዕራፍ 16 ትንሽ አስጨነቀው መሰለኝ። ስኮላሮች እኮ በኋላ የጻፉት ነው እንጂ ኦሪጂናሉ ላይ አልነበረም አለ። በነገራችን ላይ የፕሮቴስታንት ዲያቆን ይህ አዲሱ መደበኛ ትርጉም ላይ ያችን ቃል ይዞ ነው በነገራችን ላይ የሚለው። እንግዲህ የአዲሱ መደበኛ ትርጉም የሚባል ምን ያህል ምንፍቅና የያዘ መጽሐፍ እንደሆነ ተናገረ። ምን ያህል ምንፍቅና እንደያዘ። ስለዚህ እዛ ላይ ምን ይላል? ከቁጥር ማርቆስ ምዕራፍ 16 ከ8 በኋላ ያለው ቃል በኋላ የተጻፈ ነው። ከዛ በኋላ ምንድነው የቀደሙ አባቶች ይላል። ውሸቱን ማለት ነው። የአሁኖቹ ናቸው እየቆራረጡ ያለው። ሩቅ እሱም ብቻ አይመስለን። ስግደት የሚለውን ቆርጠው አውጥተው በብሉይ ኪዳን ያለውን ስግደት እንዳለ አውጥተውታል። እሱ ብቻ ሳይሆን የኔ ጥያቄ ማለት ነው፣ ምናልባት እዚህም እንደዛ አይነት አመለካከት ያላቸው ወንድሞች እህቶች ካሉ ስኮላሮች ያሉትን በሙሉ ለምን አንቀበልም ነው። አሁን ማርቆስ ወንጌል ምዕራፍ 16 ላይ ለምን አቆመን የሚል ጥያቄ አለኝ። ለምሳሌ ስኮለርስ ሙሴ የሚባል ሰው አልነበረም፣ ኖህ የሚባል አልነበረም፣ ዴር ሲምቦሊዝምስ እንጂ ሪል ሂውመን ቢንግስ አልነበሩም፣ ቀይ ባህርን አልተሻገሩም። ባይብል እንትን ስለወሰድኩ ነው ፈረንጆቹ ጋር፣ ለዛ ነው የማውቀው የሚሉትን ነገር ማለት ነው። እና የእውነት እነሱ ሲጀምር ያለ እምነት ነው የሚያጠኑት እንደ እውቀት ስለሆነ ስኮለርስ እንደዚህ ይለዋሉ ብለን አውቶሪቲ የምንቀበላቸው ከሆነ የኔ አርጊመንት ሙሉን ለምን አንቀበልም? ለምን ማርቆስ ወንጌል ምዕራፍ 16ን ቆንጥረን አወጣናት የሚል ጥያቄ አለኝ። እና ለዛ ነው ግን ምን ያክል እንደሄዱ ይቺን ጥቅስ በቃ ጥምቀትን አለመቀበል ብለው ያው መጽሐፍ ቅዱስም እኮ በኋላ የመጣ ነው ወደሚለው ድምዳሜ የደረሱት በጣም ይገርማል ማለት ነው። ቃሎት ያሰማልን ዲያቆን ዳዊት፣ ከልብ እናመሰግናለን። እሺ ኦኬ፣ ይሳኮር ጨረስክ? እሺ ነፃነት ከየት ቤተ እምነት ነው? ፕሮቴስታንት። እሺ እድል ሰጣለሁ። ቀጥዬ የቀደመው እድል ሰጣለሁ፣ መልሼ እድል ሰጣለሁ። ጥሩ ነው። እሺ እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። እሺ አስተማማኝ ምን እንሆናለን ብለህ ነው? እሺ ነፃነት ሚዩት አድርገው፣ ቪዲዮውን ዝጋው፣ ሚዩት አድርገው። እሺ ወንድማችንን እንዳታስወጡት። እስከዛ አብላላ ብዬው እኮ ነው
ቃሉን አጥና እንደገና ብዬ ነው እንትን ያደረኩት። መልሱት አስወጣ። ለነገሩ ራሱ ነው። እሺ ይሳኮር ከየት ቤተ እምነት ነው? ክርስቲያን ነኝ። አውቀ የለም ክርስቲያን ነኝ። የወንጌል ሰባኪ ነኝ። እሺ የት ነህ? የት? አሁን አዲስ ኪዳን በሚባል ቤተክርስቲያን ምን አልከኝ? አዲስ ኪዳን በሚባል ቤተክርስቲያን አዲስ ኪዳን አልሰማህም? ድምፅን ከፍ አድርገው። ያንተ ይመስለኛል ድምፅ። ኤርፎን ከሆነ አውልቀውና ያንተ ይመስለኛል። ኤርፎን አላወራም ላይ ላይ ምናልባት ዘንድቀኝ ይችላል። አሁንም አይሰማም? እሺ ድምፅን ከፍ አድርገው። ይሰማል? ድምፅን ከፍ አድርግ። እንዳልጠው ነው እየጠውኩ ነው ያለው። ቤት ውስጥ ነኝ። ለዛ ነው ቅድም ቆያለሁ መኪና ውስጥ ነበር። እሺ አዲስ ኪዳን ነው ያልከኝ? እኔ አሁን ያለሁት ቤተክርስቲያን አዲስ ኪዳን ኢትዮጵያውያን አማኞች አዲስ ኪዳን ኢትዮጵያ ያለችው። ኦኬ አሜሪካ ሀገር ነው ያለው? ኦኬ በፓስተር በቤተልሔም ተዘራ ባለቤት የሚመራው ነው። ፓስተር እንዳልካቸው ያለሁበትን ነገርኩ አይደል? አሁን ልታወራ ያለውን የእግዚአብሔር ቆይ ዶክትሪን ልናነሳ እኔ አገልጋይ ነኝ አልኩ አይደል? የቤተክርስቲያን አገልጋይ ነኝ፣ ክርስቲያን ነኝ። የሚጠይቀው መጽሐፍ ቅዱሳዊ ሀሳብ ካለ መጠየቅ ነው። እሱን ነው እኮ አሁን ለመሰለኝ። አሁን እኔ እኮ አዲስ ኪዳን ረጋ እንበል ይሳኮር ክርስቲያን ነኝ ካልኩ በቂ ነው። ክርስቲያን ከሆንኩ በቂ አይደለም። 47,000 ስለሆነ በቂ ነው። ቢኒዬ በጣም ይቅርታ አንድ ቃል ብቻ ቢኒዬ ይሳኮርን እኔ ያውቀዋለሁ። ቆይ አንዴ እባካችሁ። ቆይ ይሳኮር እባክህ እየለመን ነው ያለነው። እዚህ ጋር ደግሞ ቆመ የምትነጋገረው ከኔ ከወንድም ከቢኒያም ሽታዬ ጋር ነው። ከፕሮቴስታንት የመጣ ሰው አንተ መካኒሳ ሙሉ ወንጌል ነበርክ ኢትዮጵያ እያለ። መካኒሳ ሙሉ ወንጌል ነበርኩ ብለህ ነግረኸኛል። እኔ እዛ ላይ የውህም በእውነቱ ለመናገር ባይብል ኮሌጅ ተምሬያለሁ። ቆይ ይሳኮር ረጋ በልና ቆይ አሁን ዶክትሪን እኮ የምናወራው አንተ መጽሐፍ ቅዱስን እንደ ክርስቲያን እኛን ወይም ፕሮቴስታንት የምትላቸውን ሰዎች ልጠይቅ ስታስገባ የመጀመሪያ ደረጃ እኔ ለምሳሌ እኔ ጋር ብትገባ ከየትኛው ቤተ እምነት ብጠይቃለሁ? እምነትን ማወቅ ብቻ ነው የምፈልገው። ከዛ በኋላ ሀሳብ ላይ እሱማ እኔ አንዲት ነች የኛ ቤተክርስቲያን። ይሳኮር የኛ ቤተክርስቲያን አንዲት ነች። አሁን እኮ አንተ ጋር ልመጣ እኮ ነው። አንዲት ነች የኛ ቤተክርስቲያን። አንዲት ብላ አታውራኝ። እኔ ጋር አታውራም እንደዛ። አሁን ቆይ ረጋ በል ይሳኮር ረጋ በል እንጂ ይሳኮር ረጋ በል አንተ። ይኸውልህ በነገራችን ላይ ፕሮቴስታንት አሁን እኮ እኔ ጋር እኮ ነው ያለው። ቢኒያም ነኝ እኔ 47,000 ነው ፕሮቴስታንት። ስለዚህ የቱ ጋር ነህ ብዬ የምጠይቅህ በመጀመሪያ ቆይ ረጋ በል ይሳኮር። የወንጌል አማኝ ነኝ አይደል? የወንጌል አማኝ ነኝ ትላለህና ምን ትላለህ እኮ ነው ይሳኮር። በፍቅር ነው የምነግርህ። አንተ በወንጌል አታምንም ብለህ ነው ይሳኮር ረጋ በል። ይኸውልህ አሁን ሁለት ነው። አየህ እኔ እማብራራው። እሺ ቆይ አንድ ደቂቃ ስጠኝና ከዛ በኋላ እንቀጥላለን። አንድ ደቂቃ ሲጀምበል ዝም ጀዲ አንድ ደቂቃ። እንግዲህ እኔ ወንድሜ ይሳኮር እየጠየኩት ያለሁት የት ነህ ነው። ከዛ እሱ ምን አለ? አዲስ ኪዳን ነኝ። እሺ አዲስ ኪዳን ከሆንክ ውጭ ሀገር። እሺ ምናልባት ኢትዮጵያ ውስጥ ያለችውን አዲስ ኪዳን የምትባለዋል የመሰረተው አዲስ ኪዳን መጥምቃውያን የምትባለውን የመሰረተው
ዘማሪት ቤተልሔም ወልዴ ባለቤት ፓስተር እንዳልካቸው ነው። ፓስተር እንዳልካቸው ደግሞ በግልጽ አማርኛ ምን ብሎ ነው የሚያስተምረው? ድነት ቅስበታዊ ቆይ ብሎ ነው የሚያስተምረው። አሁን አንተ ደግሞ በሙሉ ወንጌል ደግሞ ከመጣ እሺ ተዘጋጅና ና። እሺ ነፃነት ከነ ማብራሪያው እኔ እኮ ዲፋይን የማደርገው እኮ የእናንተን የማታውቁትን እኮ ትምህርት እያብራራሁላችሁ ነው። ሙሉ ወንጌል ምንድነው የምታምነው? አዲስ ኪዳን ምንድነው የሚያምነው? እያብራራው ነው። ነፃነት ቪዲዮ ክፈት። እሺ ከየት ቤተክርስቲያን ነው? የእግዚአብሔር መኖሪያ ዓለም አቀፍ ቸርች ነው። የእግዚአብሔር መኖሪያ የራስ ሚኒስትሪ ነው? ጓደኛዬ ነው በሚኒስትሪ ያለው። እሺ እዛ ቸርች ነው። አንተ እዛ ምንድነህ? ድምፅህን ከፍ አድርግልን። አንተ እዛ ምንድነህ? በበጎ ፈቃድ አገልጋይ ነኝ። የበጎ ፈቃድ አገልጋይ። እሺ ስለዚህ እዛ ፓስተር ነህ? ወንጌላዊ ነህ? የወደፊት ፓስተር ጥሪ ያለብኝ ነኝ። እጩ ፓስተር። እሺ ምንድነው የሚባለው? ቸርቹ ምንድነው የሚባለው? የእግዚአብሔር መኖሪያ ዓለም አቀፍ ቸርች። የእግዚአብሔር መኖሪያ የእግዚአብሔር መኖሪያ ዓለም አቀፍ ቸርች። እሺ የእግዚአብሔር መኖሪያ ዓለም የት ሀገር ነው ያለው? ሮም ደሴ ነው ያለው። እሺ ደሴ እንደዚህ አይነት ቸርች ሰምቼ አላውቅም። እና እነ ቄስ በሪውን የመጀመሪያ ጊዜ ነው ያሰማው። እዛ የከፈታችሁት? ኦኬ እሺ። ስለዚህ ፕሮቴስታንት ናችሁ? ክርስቲያን። ክርስቲያን ናችሁ። እሺ ኦርቶዶክስ ተዋህዶ ነበርክ ከዚህ በፊት? ኦርቶዶክስ ተዋህዶ የት ነበርክ? እስኪ ንገረን። ደሴ የት ደብር ነበርክ? እስከ ስንት ዓመት ነበርክ? ስላሴ ቤተክርስቲያን። እስከ ስንት ዓመት ነበርክ? ስላሴ ቤተክርስቲያን 97 ድረስ 99 ነው ጌታን ያገኘው። 99 አድባር ገብርኤል ቤተክርስቲያን የሰንበት ተማሪ ነበርኩ። የሰንበት ተማሪ ነበርክም? ስላሴ ቤተክርስቲያን የሰንበት ትምህርት ቤት ተማሪ ነበርክ? የሚገርም ነው። እሺ የቤተክርስቲያኒቱ ቤዚክ ዶክትሪንን እስኪ ንገረን። ጥሩ ነው። የሰንበት ተማሪ አሁን ዲቴል ወደዛ ከምንሄድ ያገራችሁበት ነገር ነበርኩ ስላልክ ነፃነት ነበርኩ ስላልክ ነበርኩን አፈር ከድሜ ማብላት አለብን። ለምን ብትል እውነትን ውሸትን በእውነት መግለጽ ስላለብን። እንግዲህ የሰንበት ትምህርት ቤት ከነበር የኦርቶዶክስ ተዋህዶን ቤዚክ ዶክትሪን ንገረን። ከዛ ካልሆነ ደግሞ አልነበርኩም ብለህ መሸሽ አለብን። ከነበርክ የኦርቶዶክስ ተዋህዶ ቤዚክ ዶክትሪን ለሚስጥረ ጥምቀት ላውራ፣ ስለ ሚስጥረ ቁርባን ላውራ። እሺ ስለ የትኛው ላውራ? ቤዚክ ዶክትሪኗን አማደ ሚስጥራቶቿን ንገረን። አማደ ሚስጥረ ስላሴ ነው። እሺ ሚስጥረ ጥምቀት፣ ሚስጥረ ቁርባን። እሺ ስታይ ፎርጌት ከዚህ ያሉትን ባላውቃቸው እንኳን ያው ጫፉን አውቀዋለሁ። በጣም ረዥም ጊዜ ሎንግ ተርም ኦልሞስት 20 ዓመት ማለት ነው። 20 ዓመት። እሺ አቡነ ዘበሰማያት በልልን። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ ብእሲት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ቀጥል። ንአኩ ተከል መለስ። ቀጥል።
ቀጥል እንጂ አለ ነአኩተከ እግዚኦ ንሴብሐከ ንባርከከ ቀጥል ይበቃል። ያው ጊዜውን መውሰድ ነው። ምናልባት ፓኬጅ ብዙ ስለማይኖርን ወደ ዋናው ፍሬ ነገሩ ቅድም ስታወሩበት በነበረው ነገር ማለት ፕሪቪየስ ያለው ላይፍ ኤግዚስት ያደረገው እኔ ላይ ነው። ያው በቃ በእኔ ያልፋል። ምንድነው አሁን ከጥምቀት አንጻር የተናገረችበት ትናንት በአጋጣሚ ቆይ እንደነሳነት እንደው እባካችሁ ገብታችሁ ለመምራት አትሞክሩ። ቤት ጥያቄ ነው እየጠየቅን ያለ ነው። የሆነ ነገር ለምሳሌ ዶግማ ጀመርክና 3 ተናግረ አቆም። አቡነ ዘበሰማያት በላልነ እንደፈለክ ተናገርክና አቆምከው መሃል ላይ። ከዛ ሌላ ልቀጥልልህ አልከኝ እንደ አዋቂ ማለት ነው። ያልቀጠልከውን አቁመ ማለት ነው። አቡነ ዘበሰማያት የሚለው መጽሐፍ ቅዱስ ላይ ስለሚል ነው። እናንተ ረጋበል። ስለዚህ አቆምከው ማለት ነው። ስለዚህ ዶግማውንም በአግባቡ አልተናገርክም። ስለዚህ ከኦርቶዶክስ ተዋህዶ ቤተክርስቲያን ምንድን ነው እንግዲህ አሁን ቤዚክ ዶክትሪን እንግዲህ ዋና ነገር ለህይወታችን ቤዚክ ዶክትሪን እና ቤዚክ ዶክትሪን ስለሆነ ለምሳሌ የኦርቶዶክስ ተዋህዶ ቤተክርስቲያን ዶክትሪን ብታቅ አትወጣም ብዬ ነው የማምነው። አትወጣም፣ ሳታቅ ነው የወጣው። እርግጥ እናንተ አካባቢ የነበረው እንቅስቃሴ በነ ዶክተር ኢዮብ ማሞ ኦርቶዶክስ ላይ የተደረገው ነገር በግልጽ ይታወቃል ማለት ነው። ስለዚህ የሰንበት ትምህርት ቤት ነኝ ካልከን ቅድም እየጠየቅኩ ያለሁት ምክንያቱም ከሚሽነሪ ዶክተር ኢዮብ ማሞ ነበር እናንተ ጋር ፈንድ የሚያደርገው ከኦርቶዶክስ ህዝቡን ለማውጣት። ዶክትሪኗን ንገረኝ ስል የገባበት ዶክትሪን ታውቀዋለህ ወይ ብዬ ደግሞ ጠይቀሃለሁ። ስለዚህ ዶክትሪኗን ንገረኝ እና ከዚህ በላይ ማድረግ አያስፈልግም ማለት ስለ ህይወት ነው ማወራ። የኦርቶዶክስ ተዋህዶን ቤዚክ ዶክትሪን በእርጋታ ንገረን። ነገርኩህ እኮ ስለ ምስጢረ ስላሴ፣ ስለ ምስጢረ ቁርባን፣ ስለ ምስጢረ ጥምቀት ጀስት ሌሎቹን ከረሳኋቸው ከየት ላመጣው እችላለሁ ረስተኸዋል ማለት ስለ 20 ዓመት ነው እያወራ ያለሁት። ይህን ነበረ እንግዲህ ነገረድነት ምናምን ክርስቶስን የመርሳት ነገር ስለሆነ እሺ እንግዲህ በቅድስት ቤተክርስቲያን 5 ዶግማ አለ። ምስጢረ ስላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ 5ቱ ቤዚክ ዶክትሪኖች የማይነቀነቁ የማይሻሩ የእውነተኛይቱ ቤተክርስቲያን ቤዚክ ዶክትሪን ነው። ይሄን ብታውቅ አትወጣም። እንግዲህ አሁን መልስ ልስጥ ብለህ የመጣኸው ድነት በእምነት ብቻ የፕሮቴስታንቱ ታውቀዋለህ? እስኪ ንገረን የፕሮቴስታንቱን 5ቱ ሶላ። እምነት አይ ቀጥላ እምነት ብቻ እያልክ ተናገር። እግዚአብሔር ቃል ቆይ እምነት ብቻ እያልክ ንገረን ነቃ ብለህ። እምነት ብቻ እሺ። መዳኛ ኢየሱስ ብቻ እግዚአብሔር ቃል የእግዚአብሔር ቃል ብቻ መጽሐፍ ቅዱስ ማለት ቀጥላ። እኔ ግን አይበቃም። ግን እንደዚህ ያዙ ይልቀቁኝ ማለት ንገረን እንጂ በአግባቡ